መኪና ይዛት መኪና እና ሄዱቱና ሄዳለ ባለፈው ለታ ልዑል አልይሽ ብሏት ነበረ። ዛሬ ደግሞ ጭራሽ ዘርበይልኝ አልታቀፈም ነው ያላት፣ ውሽሚትን ማለት ነው። አቤልና ውሽሚት ያላቸው ግንኙነት ምንድን ነው? መጨረሻቸውስ ተያይዘው አብረው ሂደው የት ነው የገቡት? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታማኝ አዳዲስ ትኩስ መረጃዎች በዚህ ቻናል ታገኛላችሁ። ከማንም በፊት የምለቀው ቪዲዮ በፍጥነት እናንተ ጋር እንዲደርስ የደወል ምልክቷን መጫን አትርሱ። ከዚህ በፊት ትናንትና ወዲያ ምናምን እንግዲህ ልዑል በጣም ነበር አፍጥጦ እያያት የነበረው። በቃ በጣም ላይኑ አስጠልተዋለች። እንግዲህ ይሄ ገና ህፃን የሆነ ልጅ እሷን ሊያያት አልፈለገም። ትናንትና ደግሞ ልታቅፈው ስትል ዘርበይልኝ ብሎ አባቱ ጉያ ውስጥ ነው ሽጉጥ ያለውና በጣም ነው የደበረው። ሊያያት አልፈለገም። እሱ እናትና አባትን አንድ ማድረግ ነው የሚፈልግ እንጂ ይችን ውሽሚትን ካጠገቡ እንኳን አይደለም ቀርቶ በእጇ ልትታቀፈውና ላይኑ አስጠልተዋለች። አይተሻል? እሱን በነገራችን ላይ እኮ አትያየ ልጅ እኮ መላእክት ይነግረዋል። እኔን ታውቂያለሽ፣ መላእክት ናቸው። ቶክም ይላቸው ነገር አለ። ገብቶሻል? እና የእናቱ ጠላት መሆኗን ቶክ ብሎታል አላህ በሰው አላህ በያኒ በጣም ስለሆነ ያቃ ማለት አላህ በቃ ያስተምራቸዋል፣ የሆነ ይነግራቸዋል ብዬ ነው የማስበው። ገባሽ? እኔ በጣም እና በሰበብ ምናምን እንደዚህ ስትለው በቃ ቶሎ በፍጥነት ነው ወደ አባቱ ዘንድ ሽጉጥ ያለውና እንዴት እንደተገረም ከመጀመሪያው ጀምሮ እኮ አይተሽ ከሆነ ማለት ነው አስተያየቱ ራሱ ታይም ግልብጥ አድርጎ እንዴት እንደሚያያት አብርሃም ጋር አስተሳሳ ምናምን እንዴት ብሎ በአብርሃም ማቆስ እንዴት ብሎ እንዲያያት አይዲያው የለም አልኩሽ እኮ። ይሄ ልጅ ከዛሬው እንደዚህ የተጸየፋት ይሄ ምንም የማያውቅ ህፃን እንደዚህ የተጸየፋት ትላልቁ ሰውም በጣም ላይን ራሱ ድምጿን መስማትም ሆነ እሷ ማየት ሁሉም አስጠልቶታል። በነገራችን ላይ እንግዲህ ከሌሊቱ 6 ሰዓት ነው የመጣችውና አንደኛ ይሄ ህፃን ከዛሬው እንደዚህ የጠላት ኋላ ምን እንደሚያደርግ አስቢው። በቃ መገመቱ መቼም አይጠፋሽም። ሁለተኛ እሷ ከሌሊቱ 6 ሰዓት ስራ የላትም። በዛ ሌሊትስ የምትመጣው እሷ ምንድናት? ቤተ ክርስቲያን የሚመስል ደግሞ የምትሳለመው ምንድናት? ሰላም ለለህ ብላ የምትመጣው አልገረመሽም? እዚህ ጋር ማለት ይሄ የእሷ ስራ ምንድነው? ናይት ክለብ ነው እንዴ? ገና አሁን ስራ ጨረስን የምትለው የቢሮ ስራ አላት እንዴ? ከዚህ ከዩቲዩብ መጨማለቁ ምን አይነት ስራ እንዲያላት ተጨማሪ የማውቀው ጉዳይ እንግዲህ የሌሊት ስራ ናይት ክለብ ነው የማውቀው። ናይት ክለብ ውስጥ የሚሰራ ሰው ነው አምጥቶ የሚገባው። መቼም የቢሮ ሰራተኛ ከሌሊቱ 6 ሰዓት ኢትዮጵያ ህልምን በሚታይበት ሰዓት አረብ ሀገራት አይደለች። በዛን ሰዓት እኔ ጥያቄ ነው ሆነብኝ። ሌሊት የሚሰራ ስራ ምንድነው? አብርሽ እንደውም ጀርባውን በደንብ ቢያጠና በጣም አሪፍ ነው ብዬ አስባለሁ። ትናንትና አሁን በዛ መሽት መታ አሁን ገና ስራ ጨረስኩ ብላ እንዳልሽው ናይት ክለብ ካልሆነ በስተቀር በሌሊት የሚሰራ ስራኛ አናውቅም። ሲቀጥል ደግሞ ልክ ሩታና አብርሽ ምናልባት ሊታረቁላ ይችሉ ነበር፣ እየተሳሳቁ ነበር፣ ደስተኛ ነበሩ። ጭቅጭቅ እንደዚህ ድንበር መለየት ቢኖርም ማለት ነው አንድ አልጋ ላይ የሰው ልጅ እየኖረ ማለት እያደረ ድንበር የሚባል ነገር የለም። የሀገር ድንበር ነው እኛ የምናውቅ እንጂ ያልጋ ድንበር እኔም ሰምቼም አላውቅም። የሳትና ጭድ ድንበር የለውም። በረካውኛው እውነትሽን የሳትና ጭድ ድንበር የለውም። ሲቀጥል ደግሞ እሷ እንደዛ ደስተኛ ሆነው እያለ በዛ እንትን መታ ለማ በ6 ሰዓት አስቢው እና አመሻሽ ላይ እንመጣለን ብላ እንግዲህ ከሌሊት 6 ሰዓት ነው የመጣችው። አለ ያሳይሽ። ሲቀጥል ልክ የ80 ባሏ ሆኖ ሩታ ውሽማን የመሰለችው ትናንትና ማለት ነው። ውሽማ ይዞባት በዛ ማለት ከተረዳሽው እኮ ሩታ ውሽማው የሚያስረዳው ትዳሩ ሄርሜላ የሚያደርገው በትናንትናው ነገር
አልኩሽ እኮ እሷ ራሱ ሄርሜላ ሩታ ራሱ በቃ ፈገግታዋ ከዛ በኋላ ጠፋ። ሁለቱን ይዞ መሄድም አይቻልም እኮ እና ወይስ በቀል ነው የባለፈውን እየተበቀላት ነው የሚል ጥያቄ ራሱ ፈጠረብኝ። ማለት አይበቃም እንዴት ተመቸ ነው በቀሉ? ምን አውቃለሁኝ። አሁን እሱ ከሁለት ያጣ እንዳልሆነ ሩታ ባለፈው ልታ እንደዛ ስላደረገችኝ ብሎ የመበቀል አይነት ነገር ነው የሚመስለው። ምክንያቱም እቤት እንዳልነበረ እሷን ደሬ ሲላፋት እንዳልነበረ ሽምጥጥ አድርጎ ከውጭ ነው አሁን የመጣሁት የገባሁት አይነት ነገር ነው ሲያስረዳት የነበረው ሰምተሽው ከሆነ እኮ ትላንትና በዚህ ሊያልቅ ተጨንቆ የሰማንያ ሚስቱ እንዲሆነ ማስረዳቱ ምን አስፈለገ? ሁለተኛ ደግሞ ያን ኮተት ባልና ሚስቱ አንድ መሆናቸውን እያወቀ እየጎተተ በዛ ሌሊት ምን አስመጣው? እንደው በዙሪያው ያለው በሙሉ የሩታንን አንድነት የማይፈልጉ ናቸው ጠቅላላ ጓደኞቹ። ግን እሱ በዙሪያው ምን አይነት ሰይጣን እንዳለ አያውቅም። ምን አይነት ፋሲል ምን አይነት ምቀኛ እንዳለ አያውቅም። ግን ሰምተሽው ከሆነ እንደውም ማለት ነው አቤል መኪና አልያዝክም እንዴ አለው ማለት ነው። ያ ማለት ሄርሜላ እዚህ ትደር አለው። ሄርሜላ እንድታደርና አቤል ጥለህ ሂድ እኛን ተወን እያለ ነበረ። በቃ ባጭሩ እንደዛ ነው። መኪና የለህም ወይ ብሎ ማለት እኮ ሂድልን እኛ ላይፋችን እናሳልፍ እያለ ነበርና በጣም ነው የተገረምኩት። እኔ ደግሞ በጣም ያስገረመኝ ሩታ ዝም ምን ያረች በቃ ዝም። አዎ እሷ ነገር አብዛኛው ታውቂያለሽ በሱ ተስፋ ቆርጣለች ብዬ አስባለሁ። ተስፋ የለውም ገባሽ? ሲቀጥል ደግሞ እንደዚህ ለምን ነው ታጥቦጭቃ ነው ተሻለ ብለን መለስ አለ ስንል መልሶ ነው ቆፍጠን ያለ መልስ ስለሌለው። አዎ ቆፍጠን ያለ ስላልሆነም ለዛ ነው የሩታ ውሳኔም ጠንከር ያለው። ደግሞ አብርሽ ራሱ አሁን ማለት ነው ማጣራት በደንብ አለበት። እሷ ገና አሁን ስራ ጨረስኩ ያለችው ምንድነው? አቤልና ሄርሜላ ተያይዘውን የሄዱት አብርሽን ስመው ተያይዘው ወጡ ማለት ነው። ከዛ በኋላ ሲወጣው የት ነው? ሩም ላይ ነው አብሮ የሚያድሩት። ከሄርሜላ ቤት ነው ከአቤል ቤት ነው። እና አሁን ገና ስራ ጨረስኩ ያለችው እንደውም ከአቤል ጋር ሌላ ግንኙነት አላት ብዬ ነው የማስበው። ጀርባዋን ቢያጠና አሪፍ ነው። ይሄ ነገር ይሰመርበት። በደንብ ነው የሚኖራት በደንብ አላት ብዬ አስባለሁ። እንደዚህ ከጀርባዋ ሁሌ ከስሯ አይጠፋም። ወንድ የሆነ ነገር ጓደኛ ሊሆኑ አይችሉም። ተቃራኒ ጾታ ናቸው። አብዛኛው ጊዜ ይሰራል። እና ጀምር በዚህ ልክ መጀመሪያውን ስትመጣ በእነሱ ነው በአብርሃምን እንዲያስተዋውቋን ነው የተዋወቀቻቸው ተብሎ ነው የተመጣው። በዚህ ነው ያለች በአጭር ጊዜ ውስጥ እንትን አይልም። ምክንያቱም ሌላ ኬዝም አለ ከብሎ እንደውም ሁሉ ጥምጥምታን የሆነ መጀመሪያ ላይ የሆነ ተሰምተ ነበር። ምክንያቱም የሆነ አቤል ጋራ ከመነሻው የሆነ ነገር እንዲያላቸው ይወራ ነበር። እንደው መጠናት አለበት። ሌላ ነገር ሊኖራቸው ይችላል። ለሰጠሽን ሀሳብ አስተያየት እናመሰግናለን ውዶችዬ። የዛሬው ሀሳባችን ይሄንን ይመስላል። በሌላ ደግሞ በትኩስ በአዲስ ቪዲዮ እንገናኛለን። ሰብ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።